አሁን ቀጣይ ማሳያችሁ ደግሞ የላም እርባታ ያለንበት ሁኔታ እርጎ የወተት ተዋጽኦ የሄድንበትን ርቀት ነው ማሳያችሁ። ሰባቶቹ አንዷ የ7 ወር እርጉዝ ነች፣ አንዷ ወልዳለች። በዚህ ውስጥ እስከ በቀን የሚገኘውን የወተት ሊትርና አጠቃላይ ለምግብነት የሚውሉትን እንደዚሁም ደግሞ በኮንትራት ስራ ጀምረናል። በኮንትራት እየመጡ ወላጆች እየወሰዱ ለልጆቻቸው ያውላሉ ማለት እሱን አሳያቸዋለሁ። ይሄ የንብ እርባታ ነው። እንግዲህ እንደምታዩቸው 5 ቀፎች እና ተጨማሪ ደግሞ በባህላዊ መንገድ የተለመዱት 3 አሉ። እነዚህ ንብ ማነብ እንደሚቻልና እዚሁ ለለት እንዲሁም ላለው ወጪ መሸፈን እንደሚቻል ያሳየበት ሁኔታ ነው ያለው። አጠቃላይ ግን በከተማ ግብርና ስራዎች በሁሉም መስኮች በሚባሉ ክፍለ ሀገር በመናያቸው ለጉብኝትም ሄደን ለእንግድነትም ሄደን በመናያቸው እነሱን እዚህ ታሳቢ ያደረገ ስራዎች እየተሰራበት ያለ ነው። አንዱ የንብ ማነብ ነውና ማለት ነው። እሺ ብሩክ እባላለሁ። ያው የከተማ ግብርና ስራ በፊት ሀሳቡ ገና ሲመጣ ምንም የሚጨበጥ የሚያዝ አይመስሉ ነበረ። ብዙ በጽህፈት ቤቱም ተቋቁሞ ባለሙያዎች በየቤቱ እየዞሩ ግንዛቤ ሲሰጡ በአንዳንድ ተቋማት ላይም እንደዚሁ የተለያዩ ሀሳብ ሲሰጡ እንደ ቀልድ ነበረ ሲፌዝበት የነበረ ነገር ግን በብዙ ለውጦች በትንሽ ቦታ ብዙ ነገር መስራት እንደሚቻል ያየንበት እንደዚሁም ለራሳችን ለዕለት ጉርሳችንም ሰርተን ማቅረብ እንደምንችል ያየንበት ሁኔታ ነው የተፈጠረው። በዚህም ብዙ የስራ እድል ተፈጥሯል። እንደዚሁም ደግሞ ብዙ መተሳሰሮች ከአንዱ ወደ አንዱ በአንዳንድ ቦታዎች ላይ የሚመጡ የነበሩ የዋጋ ግሽበቶችንም መቀነስ የቻለበት ሁኔታ ነው ያሳየው። አጠቃላይ ግን ከለውጡ መንግስት በኋላ የመጣው በተለያዩ ዘርፎች ሰፊ ስራዎች መሰራታቸውን የሚያሳየን አንዱ የከተማ ግብርና ነው። ከተማ ግብርና ሲባል በዶሮ እርባታ እንደዚህ በመታወት በአትክልት እንዲሁም በተለያዩ እንቁላል የወተት ተዋጽኦችን ምናምን ማምረት የተቻለበት ሁኔታ ነው ያለው ማለት ነው።